ያ ቃል ሥጋ ሆነ በእኛም አደረ፣ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩ አየን። ጸጋና እውነትን የተመላ ነው። በውእቱ ቃል ሥጋ ኮነ። ከላይ በቁጥር 13 ያመኑትን ምእመናን እምእግዚአብሔር ተወልዱ ከእግዚአብሔር ተወለዱ ብሎ ነበርና ግዙፋኑ የሰው ልጆች ከረቂቁ ከእግዚአብሔር እንደምን ሊወለዱ ይችላሉ ትሉኝ እንደሆነ ረቂቁም ቃል እንጂ ገዘፈ ሥጋ ሆነ። ረቂቁም ከገዘፈ ግዙፋኑም የሰው ልጆች ከረቂቁ ቢወለዱ አይደነቅም ለማለት ያም ቃል ሥጋ ሆነ አለ። አንድም ከላይ በቁጥር 9 ለሰው ልጆች የሚያበራው እውነተኛ ብርሃን ወደ ዓለም መጣ ብሎ ነበርና እንደወትሮው የረድኤት ያይደለ ያ ቃል ሥጋን ለመዋሃድ መጣ ለማለት ያ ቃል ሥጋ ሆነ አለ። አንድም በቁጥር 1 ላይ ያ ቃል ቀዳማዊ ነው ብሎ ነበርና በቅድምና የነበረው ያ ቃል ሥጋን ተዋሃደ ሰው ሆነ ለማለት ያም ቃል ሥጋ ሆነ አለ። ወአደረ ላዕሌነ ግዑዘ ወአደረ ላዕሌነ ብሎ አደረ የሚለውን ቃል አስቀድሞ በእኛም የሚለውን ቃል ስለሚያስከትል በመጀመሪያ አደረ የሚለውን ቃል ትርጓሜውን አይተን ቀጥለን በእኛ የሚለውን እናያለን። በእኛም አደረ አለ የእውነት የተዋሕዶ ኅድረትን አደረ ለማለት እንዲህ አለ። መናፍቃን ቃልም ሥጋ ሆነ ያለውን ቃል ይዘው የሎጥ ሚስት ከሰውነት ወደ ጨውነት እንደተለወጠች ዘፍጥረት 19:26 ላይ ረቂቁ ቃልም ግዙፍ ሥጋ ወደ ሆነ ተለወጠ እንዳይሉ አደረ አለባቸው። አደረ የሚለውን ቃል ይዘው ዳዊት በማኅደሩ እግዚአብሔር ቅዱሳን እንደሚያድር ቃልም በሥጋ ላይ አደረ እንዳይሉ ሆነ አለባቸው። ሆነ የሚለውን ቃልና አደረ የሚለውን ቃል አንዱ ሊፈጥረው የሚችለው ክፍተት አንዱ እየደፈነ እንደ አለቃ እንደ ጥበቃ በመጠባበቅ የምስጢረ ተዋሕዶን ትርጉም ይሰጣል። ያለ ውላጤ ያለ ሚጠት ያለ ትድርምት በተዋሕዶ አንድ ሆነ ለማለት ሆነና አደረ የሚለውን ቃላት ተጠቅሟል። በእኛም አደረ ብሎ የቃል ማደር በእኛ ላይ መሆኑን መግለጹ ስለምንድን ነው ቢሉ ሥጋ አስቀድሞ ነበረ ባህሪውን አግዝፎ ታየ የሚሉ መናፍቃን አሉና ሥጋ በቅድምና ያልነበረ መሆኑን ከዘመን በኋላ የእኛን አካል ነስቶ ሥጋን ገንዘቡ ማድረጉን ለመግለጽ በእኛ አደረ አለባቸው። አንድም ምታት ነው የሚሉ አሉና ምታት ያይደለ የተዋሕደውን የእኛን ሥጋ ነው ለማለት በእኛ አደረ አለ። አንድም አምላክ በመለወጥ ሰው ሆነ የሚሉ መናፍቃን አሉና ያለመለወጥ የሰው ባህሪውን አደረገ ለማጠየቅ አምላካዊ ቃሉ አምላካዊ ባህሪውን ሳይለውጥ የእኛንም ፍጥረታዊ አካል ፍጥረታዊ ባህሪን ወደ አምላክነት ሳይለውጥ ታቅቦ ባለበት ተዋሕዶ አክብሮ የባህሪን አምላክ እንዳደረገ ለማጠየቅ በእኛ አደረ አለ። ክርስቶስ ማለት ፈጣሪና ፍጡር አንድ አካል አንድ ባህሪ በመሆን አንድ ሆኑ ማለት ነው እንዳለ የባስልዮስ ወንድም ጎርጎርዮስ ሃይማኖተ አበው ምዕራፍ 35 ከቁጥር 2 ላይ ማለት ነው። ጌታችንም በወንጌሉ የሁለቱን አካልና ባህሪ አለመለወጥ ሲገልጽ በመግደላዊት ማርያም ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሎ የተዋሕዶውን ትፍስሕታዊ አካልና ባህሪ በመቃብር ሳይተወው እንደተነሳና የተዋሕዶውንም የእኛም ፍጥረታዊ አካልና ባህሪ አብ ወልድ መንፈስ ቅዱስ የፈጠሩት መሆኑን ለመግለጽ ወደ አምላኬ ብሎ ከእመቤታችን የተገኘውን ቀዳማዊ አካሉን የባህሪውን ፍጥረታዊ ሳይለውጥ ነገር ግን ይህንን ፍጥረታዊ አካልና ባህሪን ከመለኮት ጋር በመዋሃዱ አምላክ እንደሆነ በባህሪ አምላክ መባልን ገንዘብ እንዳደረገ ገልጿል። በእኛም አደረ የሚለው ቃል ላይ ከጽር የተመለሰው መጽሐፍ ወበውስቴቶን በውስጣችንም የሚል ቃል ጨምሮ ይገኛል። ይህንም ጨምረው አሟልተው ቢያነቡት ወአደረ ላዕሌነ ሀበ ውስቴቶነ
በእኛም በውስጣችን አደረ የሚልን ይሆናል። ትርጓሜውም በእኛም ባለው ስጋችንን እንደተዋሃደ በውስጣችንም በሚለው ደግሞ ነፍሳችን እንደተዋሃደ ለማጠየቅ ነው። ወሰውሮ እምኔነ በዘምኔነ ይህ ቃል በግዕዙ እንጂ በአማርኛ መጽሐፍ ቅዱሳዊ አልተጠቀሰም። ትርጓሜውን ቃልም በእኛ በባህሪው ሰወረው በተሰውሮተ ቃል እግዚአብሔርም በዘመድነ እንዲል አንድም ስጋን ከኛ ሰወረው በተዋህዶ የባህሪ አምላክ አደረገው። አንድም ስጋው ቃልን በርቀቱ አጸነው እፎኑ እያምኑ እሙራነ ሰብ ከመ እምድረ ተሰጎ ነበረ ከመ ቃል የተማሩ ሰዎች ጌታችን ስጋን ከመዋሃዱ አስቀድሞ በቃልነት እንደነበረ አንድም አያምኑም እንዲል ጌታችን የጌታችን ተዋህዶ ማለት ተገናዘበ፣ አንድ ሆነ፣ ምንታዊነትን አጣ፣ ተዋሃደ ማለት ሲሆን ትርጉሙም በታቅቦ አንድ መሆን፣ ምንታዊነትን ወይም ሁለትነትን ማጣት መገናዘብ ማለት ነው። ከተዋህዶ በፊት የነበረው መለኮታዊ ባህሪ ከአብ የተወለደ እና ከእመቤታችን የተገኘ ፍጥረታዊ አካል ፍጥረታዊ ባህሪን መለኮታዊ አካል መለኮታዊ ባህሪ አምላካዊ አካሉን አምላካዊ ባህሪውን ሳይለቅ ከእመቤታችን የተገኘው ፍጥረታዊ አካል ፍጥረታዊ ባህሪውን ፍጥረታዊ አካሉን ፍጥረታዊ ባህሪውን ሳይለቅ ማለት ረቂቅ ምሉ ስፉህ የሆነ መለኮት ውስን ግዙፍ ጠባብ የሆነውን ትፍሲትን የተነሳ ወደ ውስንነት ወደ ግዙፍነት ወደ ጠባብነት ሳይለወጥ ሰፊነቱን ርቀቱን ምልአቱን እንደጠበቀ ከእመቤታችን የተነሳው ፍጥረታዊ አካልም ውስንነቱን ግዙፍነቱን ጠባብነቱን ከመለኮት በተገኘው ሰፊ ረቂቅ ምሉ በሆነው አካል ምክንያት ወደ ስፋት ወደ ርቀት ወደ ምልአት መቀየር ሲያገኘው በታቅቦ ማለት መለኮታዊ አካልና ባህሪ መለኮታዊ በሆነው አካሉና ባህሪው እንደጠበቀ ትፍሲቱን አካልና ባህሪውን ትፍሲታዊ በሆነ አካሉና ባህሪው እንደጠበቀ በእመቤታችን ማፀን ያደረጉትን ተዋህዶ ምስጢረ ተዋህዶ ይባላል። እመቤታችንም ምንም እንኳን መለኮት እሷን የፈጠረ ከእርሷም በፊት የነበረና ከአብ የተወለደ አካልና ባህሪ ቢሆንም ከእርሷ የተገኘው በትፍሲትና ከአብ የተወለደው መለኮት በማፀኗ አዋህዶ 9 ወር ከ5 ቀን አቆይቶ በመወለዷ በአማን ወላዲተ አማን አምላክ ትባላለች። ተዋህዶ በቅዱሳን አበው አንደበት እንዲህ ይነገራል። ከሕሊናት ሁሉ ለራቀ ለዚች ድንቅ ምስጢር አንክሮ ይገባታል። ምድራዊ ሴት ሰው የሆነ እግዚአብሔር ቃል ወለደችው። ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ። ከእርሷም እርሱ የፈጠረውን ሥጋ ተዋህዶ በእኛ ባህሪ ተወለደ። እርሱም እኛን ስለመውደዱ ፈጠረን፣ በእኛም ባህሪ ወለደችው። ፈጣሪም እንደሆነ ታወቀ። እርሱ ሊዋሃደው ሥጋን ከድንግል ፈጠረ፣ ባህሪዋን ባህሪ ያደረገ፣ ፍጡራንን ሁሉ የፈጠረ ሲሆን ባህሪው ያልነበረ ሥጋን ተዋሃደ። ቅዱስ ኤፍሬም ሃይማኖተ አበው ምዕራፍ 47 ከቁጥር 2 እስከ 4 ላይ ይህን ቃል ተናግሯል። ጌታችን ኢየሱስ ክርስቶስ አንድ አካል አንድ ባህሪ አንድ ግብር እንዳለው እናምናለን። መለኮት ትፍሲትን ወደ እርሱ አልሳበውም፣ ትፍሲትም መለኮትን ትንገስብኝ ብሎ አላገባውም። ስለ ንጽሕናውም እንደ ነቢይ ማኅደር አልሆነውም። ቃል በፍቃዱ ወላዲተ አምላክ ከሆነችው ከድንግል ማርያም ሥጋን ነሳ እንጂ ፍጹም ሰው በመሆኑም ሁለቱን አንድ አደረገ እንጂ እርቅ በእርሱ ያደርግ ዘንድ ቅዱስ ሳዊሮስ ምዕራፍ 84 ላይ እንደተናገረው ያ ቃል ሥጋ ሆነ ያለው ዮሐንስ ወንጌላዊ ነገሩን እንዲህ ነው። ሥጋ ወደ መሆን ተለወጠ አላለም፣ ስለ እኛ ሰው ሆነ አለ እንጂ። ያ ቃል ሥጋ ሆነ ማለቱም ሥጋን ተዋሃደ ሰውም ሆነ ተብሎ ይተረጎማል። ነቢዩ ኢዩኤል በሥጋዊ በደማዊ ሰው ሁሉ መንፈስ ቅዱስን አሳድራለሁ ብሎ በትንቢቱ እንዲህ ተናገረ። ይህም ትርጓሜ ለማይናገሩ ንባብ አእምሮ ለሌላቸው ሥጋ
ለለበሱ ሁሉ አይነገርም። ጌታ ሰው ለሆነላቸው ለሰዎች ብቻ ይነገራል እንጂ ያ ቃል ሥጋ ሆነ ያለው የቅዱስ ዮሐንስ ነገሩም ከእመቤታችን ከቅድስት ድንግል ማርያም ሥጋን እንደተዋሃደ ይናገራል። ቅዱስ አትናቴዎስ ሃይማኖተ አበው ምዕራፍ 34 ላይ አምላካችን ለምን ሰው ሆነ ቢሉ ቃሉ የማይታጠፍ አምላክ መሆኑ ይታወቅ ዘንድ ለአዳምና ለሔዋን ካሳ ይሆን ዘንድ የዲያብሎስን ጥበቡ ይሽር ዘንድ አርአያ ምሳሌ ሆነን ዘንድ በሰማያዊ ስፍራ ያስቀምጠን ዘንድ ኃጢአትን በሥጋው ይቀጣት ዘንድ ከሕግ እርግማን ይዋጀን ዘንድ ለዓለም ብርሃን ይሆን ዘንድ ለሰው ልጆች ነፃነትን ለመስጠት ሰላምን ይሰጠን ዘንድ ሰው ሁሉ በዓይኑ ያየው ዘንድ ትንቢት ያስመለሰውን ምሳሌ ፍጻሜ ያገኝ ዘንድ ነው። በኪደ እግሩ ምድርን ይቀድሳት ዘንድ ፍጹም ፍቅሩን ለመግለጽ ከላይ የተዘረዘሩትን እነዚህ ምክንያቶችን ሁሉ ለማጠቃለል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆነ ማለት ነው። ሰው ለመሆን ስለምን 5500 ዘመንን ጠበቀ ቢሉ ለአዳም የቅኖና ጊዜ ሆነው ዘንድ ለአዳም ዕድሜ ቢሰጠው ወደ ቀደመ ክብሩ መመለስ ይቻለው ነበር እንዳይባል አቅሙ ልክ ይታወቅ ዘንድ ከአዳም በኋላ የሚነሱ ጻድቃን ነቢያት እግዚአብሔር ያድነው አዳምና ሔዋንን ነው። እኛ ግን ያዳነን በሰዋዊ መስዋዕትነት ባቀረብነው ቁርባን ባጠነው ማጥንት በጸለይነው ጸሎት ነው እንዳይሉ አቅማቸውን ልካቸውን ይታወቅ ዘንድ ነው ማለት ነው። ለኃጢአት አይነት ሁሉ እንደ ካሳ ለማጠየቅ ኃጢአትን አንድ ብላ መስራት የጀመረችው በአዳም ሲሆን ተሰርታ ሙሉ የሆነችው ደግሞ በጌታችን ሞት ነውና እናንተ ደግሞ አባታችሁ መስፈሪያ ሞሉ ግደሉኝ እንዳለ ጌታችን ማቴዎስ 23:24 ላይ ማለት ነው። ጌታችን በግፍ ተሰቅሎ በሞተ ጊዜ ኃጢአት ከበዛች ዘንድ ጸጋ እግዚአብሔርን በስታ ታደርጋለች የሚለው ቃል ተፈጽሟልና ጌታችንም ለኃጢአት አይነት ሁሉ ከሶ ነፃ አውጥቶናልና ሶበሰ መጻ እግዚእነ በጥንተ አብሶ እምነ ኢኮነ ሞቱ ህየንተ ቤዛ ብዙኃን እንዲል ወእሬእነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ላቡ ለአባቱ አንድ እንደሆነ ልጅ ክብር ያለው ክብሩን አየን ሲል ነው። ልጅ ለአባቱ አንድ የሆነ እንደሆነ ደጃፍ የመሰለው ማጀት የጎረሰው በሙሉ ገንዘቡ ነው ይላል። ተወራራሽ ተቆራራሽ የሌለው ወልድም እስመ ኮነ ዘወቱ ላቡ ዘያየውቱ ለአብ ያለው ሁሉ በእኔ ነው ይላልና አንድም ወይስግድ ከመዋድ እንደ አንድ ልጅነቱ ይሰገድለታል እንዲል እንደ አንድ ልጅነቱ ክብሩን አየንለት። የእግዚአብሔር ልጅ የእግዚአብሔር እንደመሆኑ ለአባቱ የሚቀርብለት ስግደት ለእርሱም ሲቀርብለት አየን። ፊልጵዎስ ምዕራፍ 2:10 ላይ እንደተነገረ ማለት ነው። አንድም ስብሐቲሁ ለዋሕድ ከመ ስብሐተ አሐዱ ወአቡሁ የአንድ ልጁ ምስጋና እንደ አንድ አባቱ ምስጋና ነው ብሎ የአባቱን ጌትነት በደብረ ሲና እንዳየን የእርሱንም ጌትነት በዮርዳኖስ በደብረ ታቦር አየን እንዳል አንድም አባቱ በኤልያስ አድሮ 2 ሙት ሲያስነሳ እንዳየን እኛም በአንደኛ ነገሥት ምዕራፍ 4 ላይ ከቁጥር 20 ላይ በ13:21 ላይ እርሱም ሰው ሆኖ የዕለት ሬሳ ወለተ ኢያኢሮስን ወልደ መበለትን የ4 ቀን ሬሳ አልዓዛርን ሲያስነሳ አየንለት። ማቴዎስ 9:25 ላይ ሉቃስ 7:14 ላይ ዮሐንስ 11:43 ላይ ከአዲስ ኪዳኑም ይሁን በብሉይ ኪዳኑ የት ነበርና ወንጌላዊ አየን ብሎ የተናገረው ቢሉ የነቢያቱን የነ ሙሴን የነ ኢያሱን አይኑ አድርጎ የነ አባ ሕርያቆስን እርሱ በዘመኑ ሳይኖር የሐዋርያቱን መብሉ መጠጡ አድርጎ የኛንም ከእርሱ ጋር በላን ጠጣን ብሎ እንደተናገረ ዘው ጸጋ ወጽድቅ ወሞገስ ጸጋን የተሞላ አለ ጸጋ አለው የባህሪ ክብሩን አምላክነቱን ለኛ የሰጠን ስለሆነ በእርሱ መለኮት ሙላት
ሁሉ በሰውነት ተገልጦ ይኖራልና እንዲል አንደኛ ወደ ቆላንጦስ ምዕራፍ 2 ከቁጥር 9 ላይ ወጽድቅ ወይም ጽድቅን አለ እውነትን አለ ጽድቅ አሚንን የእውነተኛ የእምነትን ሃይማኖትን ወሞገስ ሞገስን አለ ስርየተ ኃጢአትን አንድም ዘምሩ ወፍጹም ወጽጋ ወጽድቅ ወሞገስ ይላል አብነትን አድርጎ ማለት ነው። አንድም ጸጋ ያለው ቤዛ ሆኖ መስጠቱን ነው ዮሐንስ 17 እውነትን ሞገስን ሲል ደግሞ ኃጢአትን ማስተሰሪያ አስታራቂነትን ሲል ነው። አንድም ቤዛነቱን በፍጹም ፈቃደኝነት መፈጸሙን መናገሩን ሲያጠይቅ ነው ማለት ነው። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልበጥስም